እሺ አሁን እንደዚህ የሆነ የፎሬክስ ላንጉዌጅ ሲሆን ብዙ ሰው ፎሬክስ ከባድ ይመስላል ጀስት ግን ፎሬክስ ከባድ አይደለም which is ዋናው እንዴት ነው የሚሰራው የሚለውን ነገር መረዳት ነው እንዴት ነው የሚሰራው ስላችሁ ጀስት እንደ ቢዝነስ መረዳት ነው ልክ እንደ አንድ ነጋዴ ማለት ነው በቃ ልክ እንደ አንድ ነጋዴ ትንሽ እንግሊዘኛና ስለሆነ ቻርትና ስለሆነ ነው እንጂ ጀስት ሪል ማርኬት ነው አሁን እንዴት አሁን በአይናችን ከምናየው ወይ ደግሞ ጀስት የሆነ ገበያ ቦታ የሆነ መርካቶ or something ሄደን እንደምናየው ገበያ ወይ ደግሞ እንደምናየው የንግድ አይነት ፎሬክስን የተረዳ ነው ስንመጣ በደንብ እየገባችሁ ይመጣል ጀስት በዛ መልኩ ነው የምናየው በደንብ በቃ በመናቀው ባደግንበት አስተዳደግ የለም ልክ እንደዛ በእኛ በመናቀው ላንጉዌጅ በዛ መልኩ በደንብ ስትራክቸሩን አውጥተን ለማየት እንሞክራለን ሶ መጀመሪያ ላይ የምናየው ምንድነው ትሩ ሜካኒካል ስትራክቸር ነው ሜካኒካል ስትራክቸር ማፓውት እንዴት ነው ማርኬት የምንረዳው ማርኬት ስትራክቸር እንዴት ነው የምንረዳው የሚለው ነገር በደንብ እናያለን ከዛ ብሬክ ኦፍ ስትራክቸር እንዴት ነው ቫሊድ የሚሆነው ምን አይነት ብሬክ ኦፍ ስትራክቸሮች ነው እኛ የምንጠቀመው ቼንጅ ኦፍ ካራክተር ምን አይነት ሲሆን ነው ቫሊድ ምን አይነት ሲሆን ነው ደግሞ ኢንቫሊድ የሚሆነው እነሱ በደንብ እናያለን ፑል ባክ ዲፕስ እናያለን ማርኬቱ ፑል ባክ ሊያደርግ ሲል የሚያሳያቸው ሪአክሽኖች በደንብ እናያለን ከዛ ስለ ኦርደር ፍሎ እናያለን ስለ ኦርደር ብሎኮች እናያለን ስለ ኢምባላንስ እናያለን ኢምባላንስ ብዙ ጊዜ አንጠቀምም ጀስት ኦርደር ብሎኮቻችን ኮንፈርም ለማድረግ ነው የምንጠቀመው እነሱንም ቢሆን እንዴት ነው የሚለው ነገር እያንዳንዱን ቶፒክ ዋን ባይ ዋን እያየን እንመጣለን ማለት ነው ሙሉን ስለምናይ ችግር የለውም እያንዳንዱ ቶፒክ በደንብ አሳያችኋለሁ ከዛ ደግሞ ሞር ፎከስ አድርገን ደግሞ ልንቆይበት የምንችለው ቶፒክ ምንድነው ሊኩዊዲቲ ነው ሊኩዊዲቲ ላይ የተወሰነ ቶፒክ ይኖረናል ወይ ደግሞ የተወሰነ ረዘም ያለ ታይም የምናሳልፈው ታይም ከወሰደብን ራሱ የሚወስድብን ሊኩዊዲቲ ነው which is forex ለትልቁ ፖይንት ሊኩዊዲቲ ስለሆነ ማለት ነው ስለዚህ እሱንም ፖይንት እያንዳንዱን ዋን ባይ ዋን እያየን የምንሄድ ይሆናል ማለት ነው ሶ አይ ሆፕ በጣም ይጠቅማችኋል ብዬ አስባለሁ በጣም ብዙ ነገር ትማሩበታላችሁ ሶ ወደ ክላሳችን መግባት እንችላለን ከክላሳችን በፊት አንድ ነገር ልንገራችሁ ያለፉት ክላሶች ላይ ወይ ደግሞ ከኔ ጋር የነበሩ የድሮ ተማሪዎች ጋር አብዛኛውን ጊዜ ለምሳሌ ቻናላችን ውስጥ የነበረው ወይ ደግሞ ለዛኛው ማስተር ክላስ የተመዘገቡ መቶ ልጆች ከሆኑ ላይቭ ላይ የገባ ነው 20 30 ምናምን ከሆነን አብዛኛውን ጊዜ ማራዘም ምናምን ይኖር ነበር እነሱ እስኪመጡ ይያለን እነሱ ጋር እንዳንተላለፍ ይያለን አሁን ግን ስክሪኒንግ ሪከርድ ያደርጋችሁ ስለሆነ ከእንደገና ደግሞ ሰው ባይኖርም አብዛኛው ይሄንን ታይም ሳክሪፋይ አድርጎ ነው ወደዚህ የሚመጣው ስለዚህ አብዛኛው ሰው ወደዚህ ታይሙን ሰጥቶ እየመጣላለ ሰው ያለ የተወሰኑ ልጆች ስለቀሩ ብለን ለነሱ ክላስ አንቀርም ስለዚህ ኦልዌይስ ክላስ በታይማችን ይኖርናል ማለት ነው አንዳንድ ማንችላቸው ለምሳሌ ኢትዮጵያ ያለ ነው ስለዚህ የሆነ መብራት ችግር ከሌለብን or something ለዚህ ነገር ካላጋጠመን በቀር ክላስ በታይማችን በደንብ እንገባለን ማለት ነው ሶ እንዴት ይሆናል ደግሞ ሌላው ተጨማሪ ደግሞ እንደ ዲስከስ የሚኖረን ታይም አለ አሁን ለምሳሌ ዛሬ ሐሙስ ነው አይደል ዛሬ ክላስ ይኖረናል ቀጣይ ማክሰኞ ክላስ ይኖራል ቀጣይ ሐሙስ ከሁለት ክላስ በኋላ ማለት ነው የጥያቄ ታይም ነው ሁላችሁም ያላችሁን ጥያቄ ይዛችሁልኝ ከዛ እሱን ጥያቄ የምንጠያየቅበት ታይም ነው ጥያቄያችሁን ጠይቁኛላችሁ እኔ መልስላችኋለሁ ማርኬት በደንብ እናያለን እስቲ ነው ደግሞ የምናያቸው እዚህ ጋር የምነግራችሁን እያንዳንዱ ቶፒክ ወደ ቻርት እየገባን ኤግዛምፕል እያየን ስለምናይ ችግር የለውም ማለት ነው ሶ አይ ሆፕ ይሄ ፒዲኤፍ እናንተ ጋርም አለ ቻናሉ ላይ ለቀላችሁ ስለዚህ ፒዲኤፉን እያያችሁ መከታተል ትችላላችሁ ፒዲኤፉን ጀስት በሌላ ዲቫይስ ካላችሁ or something ፒዲኤፉን እያያችሁ መከታተል ትችላላችሁ ለምሳሌ በፒሲ ከሆነ የገባችሁት በስልካችሁ ፒዲኤፉን መከታተል ትችላላችሁ በስልካችሁ ከሆነ ይሄን ሚቲንግ የገባችሁት ደግሞ በፒሲያችሁ መከታተል ትችላላችሁ ማለት ነው ሶ መጀመሪያ የምንጀምረው ምንድነው ስማርት መኒ ትራፕ ኮንሰፕት ምንድነው ወይ ደግሞ ለምንድነው ስማርት መኒ ትራፕ ያልኩት አሁን አብዛኛው የምናውቀው ስማርት መኒ ኮንሰፕት ነው አይደል ስማርት መኒ ኮንሰፕት ሆኖ እያለ ለምንድነው እኔ ዝም ብዬ ትራፕ ብዬ ወይ ደግሞ የስማርት መኒዎች ወጥመድ ብዬ ስትራቴጂው በዚህ መልኩ ለምንድነው የቀየርኩት የሚለው ነገር ስናነሳ ስማርት መኒ ኮንሰፕት አሁን ላይ ያለው ብዙ ስማርት መኒ ኮንሰፕት ማን ነው ያወራው የሆነ ሰው ለምሳሌ ሰምተኝ ነበር እንትን ከኛ ጋር ኮን ያወራ ያለው ከኛ ጋር ካልሆነ ሚዩት ብታደርጉ ጥሩ ነው ኦኬ ሶ ስማርት መኒ ትራፕ ኮንሰፕት እየጨመርኩበት ምክንያት ምንድነው መጀመሪያ ላይ ማወቅ ያለባችሁ ለምሳሌ አንድ ዕውቀት ካለ ለምሳሌ አንድ ኮንሰፕት ካለ ያ ዕውቀቱ ያለው ሰው ለሌላ ሰው ያለን ዕውቀት ሲነግረው ምናልባት ምን ይሆናል ጀስት ሙሉ ሊነግረው ይችላል አይደል ይሄኛው አሁን የሰማው ሰውዬ ግን ለቀጣይ ሰው ይሄንን ዕውቀት ሲያስተላልፍ ምናልባት የረሳው ነገር ሊኖር ይችላል ከዛ መሃል ደግሞ ያልፈለጋት ወይ ያልገባው ቶፒክ ሊኖር ይችላል ስለዚህ ምን ያደርግልኝ ይመጣው ያገባውን እየጨመረ ያልገባውን እየቀነሰ የረሳውን እየተወ ነው ለሌላኛው ሰው የሚያስተምረው ያም የተማረው ሰውዬም ደግሞ ራሱ ያሻሻለውን ነገር እያስተካከለ ወይ ደግሞ የረሳውን ነገር እየተወልክ እንደዚህ ያደረገ at the end of the day መጨረሻ ላይ የሚይዘው ሰውዬ ምን ይሆናል የተለየ ኮንሰፕት ነው የሚኖረው ከመጀመሪያው ሰው ተረዳችሁ አይደል ስለዚህ ልክ እንደዚህ አይነት ኮንሰፕት ስለሚኖር ምንድነው የምናደርገው የመጀመሪያው ኮንሰፕት የያዙ ሰዎች አሁን ላይ ኤግዚስት ስለማያደርጉ አሁን ላይ ትሬድ ከሚያደርጉት ከስማርት መኒ ኮንሰፕት ትሬደሮች ጋር እኛ ጋር መለያየት ስላለ ምን አልኩት አንድ አይነት ነው ተብሎ እንዳይወሰድ ወይ ደግሞ ሁለታችን ስማርት መኒ ሆነን አንተ ለምንድነው ይሄን የምትጠቀመው የሚለው ነገር እንዳይነሳ እኔ ስማርት መኒ ትራፕ እየጨመርኩበት ነው የዛሬ 3 አመት 2 አመት አካባቢ 3 አመት ከምናምን አካባቢ ደግሞ ስማርት መኒ ኮንሰፕትን የመጀመሪያ ጊዜ 2023 ላይ ስማርት መኒ ኮንሰፕትን ስጀምር የዛን ታይም ላይ የምጠቀመው ስትራቴጂ ምን ያደርገኝ ነበር most of the time ትራፕ ደረግ ነበር ተረዳችኋል ብዙ ጊዜ ትራፕ ያ ማርኬት ያደርገኝ ስለነበረ ምን አደረኩኝ ለምንድነው ትራፕ ከሚያደርግበት ሌቭል ወይ ደግሞ ስቶፕ ሎስ ከሚያስወጣኝ ሌቭል ለምንድነው ትሬድ ማልገባው
ብዬ በዛን ታይም ጀስት ራሴን ለማስተካከል የሞከርኩበት ታይም ጀስት በጣም የተረዳሁት የመጣሁት ስትራቴጂ ስለሆነ ነው ስማርት መኒ ትራፕ ብዬ የጨመርኩት ማለት ነው እንጂ ከስማርት መኒ ኮንሰፕቶች ጋር የሚያገናኘን ብዙ ቶፒክ የለም። ስሞቻችን አንድ ነው፣ የምንጠቀማቸው ነገሮች አንድ አይነት ናቸው። ነገር ግን ብዙም ያለያዩ ነገሮች አሉ ማለት ነው። በዛ ምክንያት ነው ስማርት መኒ ትራፕ ምን ይቻላል። ይህን ስትራቴጂ ስማርት መኒ ኮንሰፕት ይሄ ስማርት መኒ ትራፕ ኮንሰፕት ምን ላይ ወስደን አፕላይ ማድረግ እንችላለን? የመጀመሪያው ጥያቄ እሱ ነው። ምን ላይ ወስደን አፕላይ ማድረግ እንችላለን የሚለውን ነገር ስናነሳ the first thing አፕላይ ማድረግ የምንችላቸው ሁሉም ፔሮች ላይ ለምሳሌ ፎሬክስ ፔር ላይ ወስዳችሁ አፕላይ ማድረግ ትችላላችሁ። ስቶክ ላይ ወስዳችሁ አፕላይ ማድረግ ትችላላችሁ። ክሪፕቶ ከረንሲ ላይ ወስዳችሁ አፕላይ ማድረግ ትችላላችሁ። ኢንዲሲስ ላይም ደግሞ ወስዳችሁ አፕላይ ማድረግ ትችላላችሁ። አይ ሆፕ የሆነ ሰው አይ ቲንክ ስፒከራችሁ እንትን እያለ ነው ሊንክ እያደረገ ነው የሆነ ስፒከር የከፈታችሁ ልጆች ማለት ነው። ፎሬክስ ፔር ላይ ወስዳችሁ ስቶክ ላይ ወስዳችሁ ክሪፕቶ ከረንሲ ላይ ወስዳችሁ ኢንዲሲስ ላይ ወስዳችሁ አፕላይ ማድረግ ትችላላችሁ። ካስታውሳችሁ የሆነ ጊዜ ክሪፕቶ ላይ ቢትኮይን ላይ ትሬድ ለቀላችሁ ነበር ፍሪ ቴሌግራም ቻናል ላይ ቪአይፒ ታንከፍ በፊት ከእንደገና ደግሞ ያው ፎሬክስ ፔር ድሮም ትሬድ የምናደርገው ፔን ነው። ስቶክ ብዙ ጊዜ አይታችሁ አታውቁም። ስቶክ እና ኢንዲሲስ ትሬድ ሳደርግ ስቶክ ብዙ ጊዜ ትሬድ አድርጌ አላውቅም። እኔም ስቶክ ትሬድ አድርጌ የማውቀው የዛሬ 1 ዓመት ከ5 ወር አካባቢ በፊት ነው። ኢንዲሲስም ደግሞ ልክ እንደዛው የዛን ጊዜ ፕሮፍርም ትሬድ በማድረግ ታይም ነበር ትሬድ የማደርገው፣ ኢንዲሲስ ነበር ትሬድ የማደርገው። አሁን ላይ ግን ወደ ኤክስነስ ስመጣ ኤክስነስ ምን አልነበረውም፣ ሌቨሬጅ አልነበረውም። ኢንዲሲስ ላይ ለምሳሌ ዩኤስ30 ላይ በ0.01 ራሱ መክፈታቸው ነበር። 0.1 ብሎ ነው የሚጀምረው ራሱ 0.01 ሌቨሬጁ የ0.1 ነበር። ስለዚህ እንዳይመጣጣባችሁ ግን ጀስት ሌቨሬጅ በጣም ትንሽ ስለነበረ በአንድ ሎት እንኳን ብትገቡት በ0.1 እንደገባችሁ ነው። ስለዚህ ጀስት ብዙ ብር አይቆጥርም ነበር። በዛ ምክንያት ነው ኢንዲሲስን አቆሜ ላይቭ አካውንት ስጀምር ቀጥታ ወዴት የገባሁት ወደ ኖርማል ወደ ጎልድ እና ወደ ፎሬክስ ፔር የመጣሁት በዛ ምክንያት ነው ማለት ነው እንጂ ኢንዲሲስን ትሬድ እናደርግ ነበር። 2013 ላይ ነበረኝ የቲክቶክ አካውንት አለ። እሱ ላይ ገብታችሁ ማየት ይችላል። ትንሽ ፎሎወር ነው ያለ። የዛን ጊዜ ጀስት ፎቶ ለቅበት ነበርና የዛን ጊዜ እነ ናፍዳክ እነ ዩኤስ30 ትሬድ ሳደርግ እነሱ ላይ ማየት ይችላላችሁ። አሁን ላይ ሞር ፎከስ እንድናደርግ የምፈልገው ነገር ምንድነው ክላስ ባለን ታይም ኤቭሪቲንግ እኔ የማውቀውን ነገር ኤቭሪቲንግ ማለት ነው ከሀ እስከ ፐ ጀምሮ የማውቀው ነገር በሙሉ አስተምራችኋለሁ። ነገር ግን ኦልዌይስ ማርኬት ተከፍታችሁ እናንተ ትሬድ ማድረግ ስትጀምሩ MT5ን ከፍታችሁ ባይ ወይ ደግሞ ሴል የምትሉት እናንተ ነው። ይሄ እንዳትረሱ። የፈለገ ቢሆን ለምሳሌ አካውንታችሁ $100 የሚሆን $10 የሚሆን 1000 10,000 20,000 ዶላር ይኖር ጀስት ባይ ወይ ደግሞ ሴል የምትሉት እነማን ናችሁ? እናንተ ናችሁ። ስለዚህ ዋናውን ሮል የምትጫወቱት ወይ ደግሞ ገንዘብ እንዲያመጣላችሁ የሚወሰነውን ዲሲዥን የምትወስዱት እናንተ ከሆናችሁ እዚህ ጌም ላይ ወይ ደግሞ እዚህ ስራ ላይ ፎከስ አድርጋችሁ መጫወት ያለባችሁ እነማን ናችሁ? እናንተ ናችሁ። እኔ ማሳያችሁን ነገር ጀስት ለሰማችሁኝ ብቻ ኦር ደግሞ እዚህ ጋር ቁጭ ብለን ስለተማርን ብቻ ምን አይመጣ ህይወታችሁ ላይ ትልቅ የሆነ ለውጥ ላታመጡ ትችላላችሁ። ገባችሁ አይደል? ምንድነው የሚፈልገው ከእናንተ እዚህ ጋር የምናያቸውን ነገሮች እየገባችሁ ባክቴስት ማድረግ አለባችሁ። ፎርዋርድ ቴስት ማድረግ አለባችሁ። ባክቴስት ላይ ብዙ ያን ያህል እምነት የለኝም፣ ግን ባክቴስት ላይ የማምንበት ፖይንት አለ። ምን አይነት ፖይንት ላይ? አንድን ስትራቴጂ አጥብቃችሁ እስክትይዙት ድረስ ባክቴስት ማድረግ ግዴታ ሁላችንም ያን አድርገን ስለምንመጣ። ዋንስ ግን ፕሮፊታብል ከሆናችሁ በኋላ ሞር ፎከስ ማድረግ ያለባችሁ ባክቴስቱ ላይ ሳይሆን ፎርዋርድ ቴስት ላይ። ተረዳችሁኝ አይደል? እሱን ወደ ሳይኮሎጂ ስንመጣ በደንብ እናወራዋለን። ጀስት ግን ሞር ለነገራችሁ የፈለኩት ምንድነው ዋናው ሮል እናንተ ስለሆናችሁ የምትጫወቱት እዚህ ጋር የምንማራቸው ነገሮች ፎርዋርድ ቴስት ብታደርጓቸው፣ ባክ ቴስት ብታደርጓቸው፣ ከእንደገና ደግሞ አሁን እዚህ ጋር የሚቀረጸውን ቪዲዮ ከእንደገና ቻናል ላይ ሲለቀቅላችሁ የገባችሁ ብታዩት፣ ከእንደገና ፒዲኤፎቹን በደንብ እየደጋገማችሁ ብታዩ ቶሎ ለምሳሌ በ6 ወር የሚፈጅባችሁን የማወቅ እውቀት በአንድ ወር ነው ልታውቁት ትችላላችሁ። ገባችሁ አይደል? ስለዚህ ፎሬክስ ላይ ትልቁ ፖይንት ምንድነው በሰጣችሁ ታይም ልክ ነው የምትቀበሉ። በሰጣችሁ ታይም ልክ ማለትም ደግሞ ፎሬክስ ላይ ባጠፋችሁ ሰዓት ልክ ነው ምን የሚሆነው የእናንተ ለውጥ እንደዛው ልክ እየመጣ የሚመጣው። ገባችሁ? አይታችሁ ከሆነ 3 ዓመት ትሬድ አድርገው ምን ያልሆኑ አሉ፣ ፕሮፊታብል ያልሆኑ አሉ። 1 ዓመት ትሬድ አድርገው ደግሞ ፕሮፊታብል የሆኑ አሉ። ገባችሁ አይደል? ስለዚህ ይሄ በሁለቱ ሰዎች መሀል ያለው ለውጥ ምንድነው? አንደኛ የሰጡት ፎከስ ነው። ለምሳሌ 3 ዓመት ትሬድ ያደረገው ልጅ ለምሳሌ ሎስ ካደረገ በኋላ ወይ እንቅልፉን ይተኛል ወይ ተናዶ ከቤት ይወጣል ወክ ያደርጋል ኦር ሰምቲንግ። ይሄኛውም ደግሞ ሎስ ካደረገ በኋላ ያደርጋል ይናደዳል። ያው ገንዘብ ነው ሎስ የምታደርጉት። ስለዚህ ይሄኛውም ይናደዳል። ነገ ግን ምን ያደርግም? ሎስ ያደረገበት ሪዝን ያጠናል። ለምንድን ነው ሎስ ያደረኩት ብሎ ያጠናል። ነገ ምንድን ነው ማስተካከል ያለብኝ፣ የዛሬን ስህተት ለገና አለመድገም ምን ማድረግ አለብኝ፣ ጆርናል ወይ ማድረግ ያለብኝ እያንዳንዱ ፖይንት እያጠና ይመጣል። ስለዚህ ምን ይሆናል? በሁለቱ ሰዎች መሀል ትልቅ ልዩነት እየተፈጠረ ይመጣል። የትናንትናው ልጅ ሎስ አድርጎ ከቤት ነው የወጣው ወይ ደግሞ ወክ ነው ያደረገው ወይ ደግሞ እንቅልፉን ተይቷል። ስለዚህ ለምሳሌ ነገ የትናንትናው ስህተት ላይ ደግሞ ይችላል። የዛሬ ወርና 2 ወር ግን ምን ያደርግም? ባለፈው የዛሬ 2 ወርና 3 ወር በፊት የሰራውን ስህተት አያስታውሰውም። ለምን? ጆርናል አላደረገውም። ለምን? ሎስ እንዳደረገ አላጠናም። ገባችሁ አይደል? ስለዚህ ምን ያደርጋል? ደግሞ ሎስ የማድረግ እድሉ እስቲ ነው በጣም ከፍተኛ። ተረዳችሁኛል? ስለዚህ በሁለቱ ሰዎች መሀል ያለው የጊዜ ለውጥ ሳይሆን ምንድነው ለፎሬክስ የሰጡት ታይም፣ የሰጡት ፎከስ፣ የሰጡት ዲሲፕሊን ምን ያደርጋቸዋል? በሁለቱ ሰዎች መሀል ትልቅ ለውጥ ይፈጥራል። ስለዚህ አሁን ይሄ ሁሉ ያወራሁላችሁ ለምንድነው? ፎከስ እንድታደርጉ ስለፈለኩ፣ ታይማችሁ እንዲሰጡ ስለፈለኩ። አይ ሆፕ በደንብ ተረድታችሁታል ብዬ አስባለሁ። እንደምታውቁት ለምሳሌ በእኛ አሁን ባለንበት ኤጅ፣ ሁላችሁም ባላችሁበት ኤጅ ወይ ደግሞ እኔ ባለሁበት ኤጅ አሁን ለምሳሌ ባነሳላችሁ አሁን ያለሁበትን ሌቭል በምንም ታምር በሌላ ስላላመጣው አልችልም ነበር። ገባችሁ? ምክንያቱም የዛን ጊዜ ስኪል የለኝም፣
ተማሪ ነኝ ገባችኋል? ተማሪ ነኝ፣ እናቴ ስር ነው ያለሁት፣ ቤተሰብ ስር ነው ያለሁት። ጀስት የፈለገ ስራ ውስጥ ብገባ አሁን ያለሁበትን ስታተስ በምንም ታምር ላመጣው አልችልም። ተረዳችሁ? የሆነ አጭበርብራችሁ ኦር ሰምቲንግ ካልሆነ በቀር አጭበርብራችሁ ራሱ አሁን ልክ እንደ ፖሊስ በአንድ ቀን 1 ሚሊዮን 2 ሚሊዮን ብር ልትሰሯችሁ ገባችኋል? የሆነ ሌቭል እስክትደርሱ ድረስ ምናልባት የሆነ መንገድ ከዘረጋችሁ በኋላ ልክ እንደዛ ልትሰሩ ትችላላችሁ። ልክ እንደዛ ደግሞ ብትሰሩ ራሱ ምን አይሆንም፣ ልክ እንደ ፖሊስ ደግሞ ፍሪ ታይም አይሰጣችሁም፣ ወይ ደግሞ ታይም ፍሪደም አይሰጣችሁም። ገባችኋል? ወይ ግዴታ መስራት አለባችሁ፣ ወይ ከ3 ቀን በላይ ሌላ ሀገር ሄዳችሁ መዝናናት አትችሉም። ለምን? ከ3 ቀን ከ5 ቀን በላይ ከሄዳችሁ ስራችሁ እዚህ ብቻውን ነው የሚሆነው። ፖሊስ የፈለገ ቦታ ብትሄዱ መስራት የምትችሉት ስራ ዋናው ምር የፈለገው ዲቫይስ እና ኢንተርኔት ብቻ። ገባችሁ አይደል? ስለዚህ ይሄንን ማርኬት በደንብ ትረዱታላችሁ ብዬ አስባለሁ። ልክ እንደዚህ ታይም ፍሪደም የሚሰጠን በትንሽ ጊዜ ህይወታችን ለውጥ የሚያመጣ ስራ ፎከስ ግዴታ መሰጠት አለበት። which is ይሄ ፎከስ መስጠት ማንችለው ስራ ቢሆን ነው ጀስት ዝም ብለን ቀለን መተን ዝም ብለው ጀስት ኖርማሊ መተን 1 ቀን ነው 2 ቀን ወይ ደግሞ 1 ሳምንት ነው 2 ሳምንት አጥንተን ገንዘብ ማምጣት የምንችልበት ነገር ቢሆን ኖሮ እዚህ ጋር የምታዩቸው ያንዳንዱ ምድር ላይ የምታዩቸው ሰዎች እና ሀብታም ነበር የሚሆኑት። ገባችኋል? ሁሉም ለምሳሌ ኢትዮጵያ እንደዚህ ነገር አናውቅም ይባል ነጮቹ በሙሉ ሀብታም ነበር የሚሆኑት። which is ዲቫይስ የሚጠቀሙ አሁን እንደዚህ ሶሻል ሚዲያ ላይ ያሉ ኔትወርክ ላይ አክቲቭ የሆኑ ከልጅነታቸው ጀምሮ ስልክ፣ ላፕቶፕ፣ ኮምፒውተር ሰስቷቸው ያደጉ ልጆች እንዳለ ውጭ ያሉ ሁሉም ፕሮፊታብል ወይ ደግሞ ሁሉም በጣም ሀብታም ነበር የሚሆኑት። ገባችኋል? which is ምድር የሚፈልገው እንደየሰቡ ፎከስ ይፈልጋል። ገባችሁ? ስለዚህ ልክ እንደዚህ ህይወታችን ሊለውጥ የሚችለው ስለ እናንተ ታይም ከሰጣችሁት ፎከስ ከሰጣችሁት ላይፍ ቼንጂንግ የሆነ ጌም እንደሆነ እንዳትረሱ፣ ይሄንን በደንብ እንዳትረሱ። ወደ ክላሳችን መግባት እንችላለን። አሁን የትኛውም ስትራቴጂ እንደምታውቁት ምን አለው? ጀስት ሁሉም ስትራቴጂ አብሪቪዬሽን አለው ወይ ደግሞ ኪወርድስ አላቸው አይደል? ከኛ ኪወርድስ መሃል በጣም ብዙ ጊዜ የምንጠቀማቸውን የተወሰኑ አብሪቪዬሽኖች እናያለን። ዛሬ ታይም ካለን እስከ 1 ሰዓት ድረስ የምረው ለማየት እንሞክረው ፕሮ ሜካኒካል ስትራክቸር ማፓውት እና አድቫንስ ሌቭል ኦፍ ስማርት ሞኒ ኮንሰፕት የሚለውን እሱን በደንብ ለማየት እንሞክራለን። ከዛ ብሬክ ኦፍ ስትራክቸር እና ቼንጅ ኦፍ ካራክተር በደንብ ለማየት እንሞክራለን። ታይም ካለን ደግሞ እስከ ኢንዱስመንት ለማየት እንሞክራለን። ጀስት ግን አሁንም ስቲል ነው ሪከርድ እያደረክ ያለው ልጅ ካልሆነ በቀር ማይካችሁን ፕሊዝ ዝጉ። በጣም ድምጽ እንትን እያለብን ስለሆነ ማይካችሁን ዝጉ። ኦኬ ሶ ብዙ ጊዜ ከምንደጋገማቸው ኮንሰፕቶች ወይ ደግሞ ብዙ ጊዜ ከምንደጋገማቸው አብሪቪዬሽኖች መሃል አንደኛው ኤ ስማርት ሞኒ ኮንሰፕት ነው። which is ያው አንጠቀመውም ጀስት ግን ስትራቴጂ ስለሆነ እዚህ ያስቀመጥኩት። ሌላኛው ኤስኤምቲ ነው። ኤስኤምቲ ማለት ስማርት ሞኒ ትራፕ ማለት ነው፣ ወይ ደግሞ የስማርት ሞኒዎች ወጥመድ ማለት ነው። እሱም ደግሞ ያው ቶፒኩ ሲደርስ በሰዓቱ እናየዋለን። ይሄኛው ቢኦኤስ ብሬክ ኦፍ ስትራክቸር ነው። እኔ ግን ያው ቢ ናን ያልኩ ነው ማሳያችሁ። ኤፍቢኦኤስ ፌክ ብሬክ ኦፍ ስትራክቸር ነው። ከዛ ሲኤችኦሲኤች ቼንጅ ፋክተር ነው። ብዙዎቻችሁ ላታውቁት የምትችሉት ምንድነው? አይኤም ነው which is inducement ማለት ነው፣ ወይ ደግሞ ሊኩዊዲቲ ማለት ነው። ቴክ አውት መደረግ ያለበት ሊኩዊዲቲ ማለት ነው። እሱን መደም እናየዋለን። ኦቢ ያው ኦርደር ብሎክ ነው እንደምታውቁት። ኦኤፍ ኦርደር ብሎ ነው። ሌላ ማታውቁት ምን አለ? ፒኦአይ አለ፣ ፕራይስ ኦፍ ኢንተረስት ወይ ደግሞ ፖይንት ኦፍ ኢንተረስት እያልኩ ማወራችሁ ምንድነው ይሄ ፒኦአይ ብለን የምንጠራው። ኤኦአይ ደግሞ ምንለው ደግሞ ምንድነው? ኤሪያ ኦፍ ኢንተረስት ወይ ደግሞ ኤሪያ ኦፍ ኢንተረስት ወይ ደግሞ በቃ ኤሪያ ኦፍ ኢንተረስት ብላችሁ መጥራት ትችላላችሁ። ያው እነዚህ ሃይ ታይም ፍሬም፣ ሎወር ታይም ፍሬም እነዚህ በደንብ ታውቋቸዋላችሁ። ጀስት አሁን ላይ ምን እንዳይሆንባችሁ ፓኒክ እንዳትሆኑ። ጀስት ክላሱን ከጀመርን በኋላ በአንድ አይምሯችሁ ሊይዙ አይገባም። እነዚህ አሁን አብሪቪዬሽኖች በአንድ ልትይዟቸው የምትችሏቸው ነገሮች አሉ። ጀስት እየቆየን ስንመጣ እየደጋገምን እየጠራናቸው ስንመጣ አይምሯችሁ ላይ ክሎን እየተደረጉ የሚመጡ ነገሮች ስለሆኑ ጀስት ያን ያህል ፓኒክ እንዳትሆኑ። ለምንድን ነው አይምሮ የተወለ ያለ ያዘው ብላችሁ ጥያቄ እንዳይሆንባችሁ። ኦኬ ሶ ወደ ክላሳችን መግባት እንችላለን። አሁን ከዚህ በኋላ ያለው ቶፒክ በደንብ ፎከስ አድርጋችሁ ስሙ። በደንብ ማለት ሶ ሌሰን 1 ኢምፐልስ ኤንድ ኮሬክሽን። ኢምፐልስ ምን ማለት ነው? ኮሬክሽን ምን ማለት ነው? ኦኬ ኢምፐልስ አሁን the first thing መጀመሪያ ማወቅ ያለባችሁ አንድ ትሬደር ማርኬት ላይ መጥቶ በምን መልኩ ነው ገንዘብ ሊሰራ የሚችለው? በሁለት መልኩ ብቻ ነው። ሁለት መንገድ ብቻ ነው አንድን ትሬደር ማርኬት ላይ አምጥቶ ገንዘብ ሊያሰራው የሚችለው ሁለት መንገዶች ብቻ ናቸው። አንደኛው መንገድ ምንድነው? ወይ ባይ ይላል ወይ ደግሞ ይሄ ትሬደር ምንድነው ማለት ያለበት ሴል ነው የሚለው which is 50-50 ፕሮባቢሊቲ ያለው which is እንደውም እኮ ፎከስ አድርጋችሁ የሆነ ትንሽ ለማሰላሰል ከሞከራችሁት አብዛኛው ትሬደር ሁለት እድል ነው ያለው። በቃ ወይ ባይ ነው የሚለው ወይ ሴል ነው የሚለው። ወይ ባይ ብሎ ወይ ደግሞ ሴል ብሎ ግን ስቲል ነው 90% የሚሆነው ትሬደር ፌል ነው የሚያደርገው። ገባችሁ? ሁለት ዲሲሽን ብቻ ሆኖ ለምሳሌ አሁን ቁማርና ብታዩ 4-5 ምናምን የሆነ የመሸነፍ እድላችሁ አራት እድል ሊኖር ይችላል። ወይ ደግሞ ከ3 አንዱ ከሆናችሁ ነው ታሸንፉ የምትችሉት፣ ወይ ደግሞ ከ5 እድል አንዱ ካላችሁ ነው ታሸንፉ የምትችሉት። ፎሬክስ ላይ ግን ሁለት እድል ነው ያለው። ወይ ባይ ነው የምትለው ወይ ሴል ነው የምትለው። ወይ ባይ ብለህ ወይ ደግሞ ሴል ብለህ በሁለት አማራጮች ግን ስቲል ነው 90% የሚሆኑ ትሬደሮች ፌል ነው የሚያደርጉት። ወደ 94% ይሄ የብሮከር ዳታ ነው። 90% የሚሆነው ትሬደር ፌል ነው የሚያደርገው። ለምንድን ነው ይሄ ሁሉ ፌል የሚያደርገው? ምክንያቱም ፎሬክስ የሳይኮሎጂ ጌም ስለሆነ ነው። እሺ ሳይኮሎጂ በሳይኮሎጂያችን ታሸንፉት የምትችሉ ጌም ስለሆነ ሞስት ኦፍ ዘ ታይም ምን ይሆናል? አብዛኛው ትሬደር ፌል ያደርገ ይመጣል። which is ባይ ብሎ ትንሽ ሎ ሴል ያለ ምን ያለ አሁን እነዚህን ቶፒኮች በደንብ እናወራቸው። ጀስት ግን ልላችሁ የፈለኩት ምንድነው አንድ ትሬደር ማርኬት ላይ መጥቶ ገንዘብ ሊሰራ የሚችለው በሁለት አማራጮች ነው። በምን? ወይ ባይ ብሎ ነው ገንዘብ መስራት የሚችለው ወይ ደግሞ ሴል ብሎ ነው ገንዘብ መስራት የሚችለው። ስለዚህ ባይ ብሎ ሴል ነው ገንዘብ መስራት የሚችለው ከሆነ ወይ ደግሞ ሴል ብሎ ገንዘብ መስራት የሚችለው ከሆነ ማርኬቱ ወዴት ነው መሄድ ያለበት?
ወይ ወደ ላይ ነው መውጣት ያለበት ወይ ወርታችን መውጣት ያለበት ወርታችን መውረድ ያለበት። ስለዚህ እኛ ሞስት ፎከስ አድርገን ማወቅ ያለብን ምንድነው ቀድመን ማርኬቱ ወይ ሊወርድ እንደሆነ ነው ማወቅ ያለብን ወይ ሊወጣ እንደሆነ ነው ማወቅ ያለብን። ገባችሁ አይደል? እየወጣ እንደሆነ ደግሞ በምሮ የምናውቀው እየወረደ እንደሆነ ደግሞ በምንድን ነው የምናውቀው የሚለውን ስናነሳ ወዴት እንመጣለን? ወደ ኢምፐልስ ኤንድ ኮሬክሽን እንመጣለን ማለት ነው። ኢምፐልስ ማለት ምን ማለት ነው? ኢምፐልስ ማለት ማርኬት ላይ ስትሮንግ የሆነ ሙቭመንት ወይ ደግሞ አንሄልዚ የሆነ በጣም ጠንካራ የሆነ የማርኬትን ዳይሬክሽን የሚያስቀጥለው ሙቭመንት ምን ይባላል? ኢምፐልስ ይባላል። አሁን ደግሜ ልንገራችሁ። ኢምፐልስ ማለት ስትሮንግ የሆነ ለምሳሌ ከዚህ ጀምራችሁ እስከዚህ ድረስ ይዩት፣ እስከዚህ አናቱ ድረስ ማርኬቱ ወደ ላይ ነው እየወጣ ያለው አይደል? ወደዚህ ወደ ላይ እየወጣ ያለ ማርኬት ከሆነ እዚህ ለምሳሌ በመሃል ያለው ይሄ ትልልቁ ሙቭመንት ምን ይባላል? ይሄ ኢምፐልስ ይባላል። የማርኬትን ዳይሬክሽን እያስቀጥለልን ያለው ይሄ ትልልቁ ሙቭመንት ምን ይባላል? ይሄ ኢምፐልስ እንለዋለን። ተረዳችሁ አይደል? ሶ ኢምፐልስ ማለት ነው አገኝ ልንገራችሁ። ኢምፐልስ ማለት የማርኬትን ዳይሬክሽን ማርኬት ወደ ላይ የሄደ ከሆነ ወደ ላይ የሚሄደውን ዳይሬክሽን የሚያስቀጥል ትልልቅ የሆነ ይሄ አንሄልዚ የሆነው ሂውጅ የሆነው በጣም ጠንካራ የሆነው ሙቭመንት ምን ይባላል? ኢምፐልስ ይባላል። ኮሬክሽን ደግሞ ማለት ነው በማርኬት በዚህ በትልልቅ ሙቭመንቶች ወይ ደግሞ በዚህ አንሄልዚ ባልናቸው በትልልቆቹ ሙቭመንቶች መካከል ያለ ኮሬክሽን ነው። አሁን ለምሳሌ ልክ እንደዚህ ኢምፐልስ አደረገ አይደል? ትልቁ ሙቭመንት ምንድነው? ኢምፐልስ ነው ወይ ደግሞ የማርኬትን ዳይሬክሽን እያስቀጠለ ያለው ሙቭመንት አይደል? ልክ እንደዚህ ኢምፐልስ ካደረገ በኋላ በመሃል የምታዩቸው እነዚህ በነጥብ የተሰመሩት እነዚህ ቀዳጭኖች ምን ይባላሉ? እነዚህ እንዳለ ምን ይባላሉ? ኮሬክሽን ይባላል። ኮሬክሽን በማን ነው የሚፈጠረው? ኮሬክሽን የሚፈጠረው በሪቴል ትሬደሮች ነው። ሪቴል ትሬደሮች እነማን ናቸው? በመጀመሪያ አሁን ላይ ብዙ ጊዜ ወይ ዩቲዩብ ላይ ወይ ቲክቶክ ላይ ማየት ትችላላችሁ። ስለ ሪቴል ትሬደር ስናነሳ ሁለት አይነት መረዳት አለ። ሪቴል ትሬደር ማለት ባይዘው ትሬድ ማድረግ የማይችሉ ትሬደሮች ብቻ ማለት አይደለም። እኔም እናንተም እዚህ ጋር ያለን ሁላችን ፕሮፊታብል የሆንም አንፕሮፊታብል የሆኑ ትሬደሮች በሙሉ ሪቴል ትሬደር ነው የሚባሉት ሁላችንም። ለምንድን ነው ሪቴል ትሬደር የምንባለው? ሪቴል ትሬደር ማለት በመጀመሪያ ምንድን ነው? ሪቴል ትሬደር ማለት ማርኬት ላይ ከራሱ ከኪሹ ገንዘብ አውጥቶ which is ፕሮፈርም ያው ከኪሻቸው ነው ገንዘብ የምትወጡ ወይ በፕሮፈርም ወይ ደግሞ በድርጅት አካውንት ወይ ደግሞ በራሳቸው ከኪሻቸው ገንዘብ አውጥታችሁ ዲፖዚት አድርገው ትሬድ የሚያደርግ እያንዳንዱ ትሬደር ምንድነው የሚባለው? ያ ትሬደር ሪቴል ትሬደር ነው የሚባለው። ገባቸው? በራሱ አቅም የሚንቀሳቀስ ትሬደር በሙሉ ይሄ ሄጅ ፈንዲንግ ያልሆነ ትሬደር እነሱ እንዳለ ምን ይባላሉ? ሪቴል ትሬደር ነው የምንባለው። እኔና እናንተ ግን አሁን ላይ እዚህ ጋር ሪቴል ትሬደር እያልን የምናነሳቸው ትሬደሮች ግን ምኖች አይደሉም። እነዚህ በራሳቸው ገንዘብ የሚንቀሳቀሱትን እኛ ሁላችንንም ሳይሆን ፎሬክስ ላይ መጥተው ገና እውቀት የሌላቸውን አብዛኞቹን ትሬደሮች ነው ምን የምንለው እያነሳን የምንሄደው ማለት ነው። ስለዚህ አሁን ሪቴል ትሬደር ስላችሁ ምንድነው እውቀት የሌላቸውን ትሬደሮች እያልኳችሁ ነው ማለት ነው። ሶ በደንብ ይሄንን በደንብ ተረዱ። ኦኬ ሶ አሁን ኮሬክሽን ለምን የሚፈጠረው? አሁን በመጀመሪያ እሱን ነገር ላውራችሁ። ለምሳሌ አንድ የመርካቶ ነጋዴ ነው ጀስት ክሊር እንዲሆንላችሁ ማለት ነው። ፎሬክስ ሪል ማርኬትን ያልኳችሁ ለዚህ ነው። አሁን በደንብ ተረዱኝ፣ በደንብ ፎከስ አድርጋችሁ ስሙ። ለምሳሌ አንድ የመርካቶ ነጋዴ አለ። ሶ አሁን ይሄ ነጋዴ እውቀት የለውም፣ የንግድ እውቀት የለውም። ሶ አሁን ለምሳሌ እዚህ ጋር ማርኬቱ ለምሳሌ አሁን እዚህ ጋር ይሄ ነጋዴ ለምሳሌ ጫማ ነው የሚነግደው እንበል። አንድ ለምሳሌ አንድ 10 ጫማ ስንት ብር ነበር የሚሸጠው? ወይ ደግሞ በቀላሉ እንዲሆን በቡና ነው ሰደው ቡና አንድ ኩንታል ቡና 100,000 ብር ነው የሚሸጠው እንበል። አንድ ኩንታል ቡና ስንት ነው የሚሸጠው? 100,000 ብር። አሁን ይሄ ሰውዬ እጁ ላይ ብዙ ምን አለው? ብዙ ጀስት ወይ ደግሞ እጁ ላይ አሁን ምንም አይነት ቡና የለውም። ጀስት ግን 100,000 ብር ነው አሁን ለገበያ ያለው። ሶ 2 ቀን 3 ቀን ይሄ ነጋዴ ምን ያደርጋል? ከገበያ ይጠፋል፣ ወይ ደግሞ የሆነ ሰርግ ይኖርበታል፣ ወይ የሆነ ታሞ ኦር ሰምቲንግ ተፈጥሮ ብቻ ከገበያ ይሄ ሰውዬ ጠፍቶ ነበር፣ ወይ ደግሞ ንግዱ ላይ አልነበረም። ሶ ከ5 ቀን ምናምን በኋላ ሲመለስ 100,000 ብር ላይ የነበረው ይሄ ቡና ስንት ብር ወርዶ ያይዋል? ልክ እንደምታዩት እዚህ ጋር ነበር 100,000 ብር። በደንብ ተከታተላችሁ ስሙኝ። እዚህ ጋር ነበር አይደል 100,000 ብር የነበረው እዚህ ፖይንቷ ጋር። ከዛ ልክ እሱ ሲመለስ እዚህ ድረስ ወርዷል ማርኬቱ። ከዛ 90,000 ብር ገብቷል ይሄ ቡና። አሰባችሁ አይደል? ሶ ምን ያስባል? አሁን ይሄ ነጋዴ እውቀት የለውም፣ የንግድ እውቀት የለውም፣ ገና መምጣቱ ነው፣ ገና ነጋዴ አዲስ ነጋዴ ነው፣ ወይ ደግሞ ሪቴል ነው። ተረዳችሁኛል? ስለዚህ ምን ያስባል? ኦኬ አሁን ምን ባደርግ ነው? 90,000 ብር ነው። ከ5 ቀን በፊት 100,000 ብር ነበር፣ አሁን ግን ስንት ነው? 90,000 ብር ነው። ስለዚህ ምን ላድርግ? ባለኝ ገንዘብ እንዳለ አሁን ላይ ብገዛ፣ ዝም ብዬ አሁን ቡና ባለኝ ገንዘብ እንዳለ ብገዛ ምን አደርጋለሁ? 90,000 ብር ብገዛ ቢያንስ የዛሬ 5 ቀን ወደ ነበረበት ዋጋ እንኳን ቢመለስ ገባችሁ አይደል? ቢያንስ ቢመለስ እንኳን 100,000 ብር እንኳን ድረስ ቢመለስ ከአንድ ኩንታል ስንት አተርፋለሁ? 10,000 ብር አተርፋለሁ ብሎ ያስባል። ተረዳችሁኝ አይደለ? ጀስት ግን ምን የለውም ይሄ እንትን የለውም። አሁን ለምሳሌ የተደገፈ እውቀት አይደለም፣ ወይ ደግሞ ይሄ ኢንፎርሜሽን ያለው እውቀት አይደለም፣ ወይ ደግሞ ከትላንትና ጀምሮ በእውቀት የተደገፈ እውቀት አይደለም ያለው። ይሄ ዲሲዥን ሲውዝ በእውቀት ተመርኩዞ አይደለም። ገባችሁ አይደለ? ስለዚህ ምን ያስባል? በቃ አሁን 90,000 ብር ላይ ነው። 90,000 ብር ለጓደኞችን ነገር ላይ በሁሉም ሰው ምን ልበል ባይብል ብገዛ አሁን ላይ ምን ያደርጋል? ቢያንስ ከ100,000 ብር ባይበልጥ እንኳን የዛሬ 5 ቀን እንኳን ወደ ነበረበት ወደ 100,000 ብር እንኳን ዋጋ ቢመለስ ከአንድ ኩንታል ስንት አተርፋለሁ? 10,000 ብር አተርፋለሁ ብሎ ያስባል። ገባችሁ አይደለ? ስለዚህ ልክ እዚህ ጋር ሲመጣለት ምን ያደርጋል? ባለው ገንዘብ በሙሉ ባይ ይላል። ተረዳችሁኛል? ስለዚህ ማርኬቱ ምን ያደርጋል? ማርኬቱ የሱን ገንዘብ መውሰድ ስለሚፈልግ ልክ እንደምታዩት እስከ 95,000 ብር ድረስ ከፍ ይልለትና ወይኔ በቃ ትርፍ ውስጥ ገባው ምናምን ሲል ልክ እንደምታዩት ተመልሶ ደግሞ ወርዶ ማርኬቱ 80,000 ብር ድረስ ይወርዳል።
አያችሁት አይደል? ስለዚህ እዚህ ጋር የምታዩት እንደዚህ በመሀል ያሉ ትሬደርስ ሪቴል ትሬደርስ ማለት እነማን ናቸው?